ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም ደግሞ አንድ አገልጋይ በፊታችሁ ይዤላችሁ ቀርቤያለሁ። በህይወት ውስጥ እንግዲህ የምናልፍባቸው ብዙ አይነት ውጣ ወረዶች ይኖራሉ። ነገር ግን የምናልፍባቸውን ውጣ ወረዶች ደግሞ ተቋቁሞ አልፎ እግዚአብሔር ማክበር ማገልገል ደግሞ አንድ ራሱን የቻለ መታደል ነው፣ አቅምም ነው፣ ጸጋም ነውና ለዚህ ደግሞ ህይወት ምሳሌ የሆነችን አገልጋይ ጋብዤላችኋለሁ። ከሷ ጋር ድንቅ ቆይታ ይኖረናል። እንድትባረኩበት ደግሞ ይሁን። ይህ ጉብዝናዬ ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ሆኑ። እንኳን ደህና መጣሽ። ደህና ቆየ። እኔ ከምናገር አንቺ ራስሽ በሞገስሽ ሙሉ ስምሽን ለጉብዝናዬ ቤተሰቦቼ ብታስተዋውቂያቸው። እሺ፣ ዘማሪ ዘነበች ኃይሉ እባላለሁ። የማገለግለው ሀያት ሮቦት መሰረተ ክርስቶስ ትባላለች። እግዚአብሔር ይመስገን። እንግዲህ ተወልደሽ ያደግሽው በጅጅጋ ነው። ብዙ የድሬዳዋ ሰዎች፣ የሐረር ሰዎች፣ የጅጅጋ ሰዎች ግልጽ ናቸው ይባላል። እንዲሁም ደግሞ ለንግዱ ሐሳብና መንገድ ደግሞ ፊተኛ ናቸውም ይባላል። እንደው ዘማሪት ዘነበች ከዚህ ማህበር ውስጥ አለችበት? እኔ ያው ምናልባት ዝማሬ በሚለው ውስጥ ነበርኩኝ እና ቤተሰቦቼ ግን ንግድ ውስጥ አሉ ከእናቴ ጀምሮ። እኔ ከልጅነቴ ያው ቤተክርስቲያን እንደማደጌ መዝሙሮችን ግን በኳየር ውስጥ ነግድ ነበር ልበል። እንደሱ ነውና እግዚአብሔር ይመስገን እንጂ ንግድ ውስጥ አልነበርሽ? አልገባው። ነፃነት ውስጥ ግልጸኝነት ውስጥ የሚባለው እውነት ነው? አው እውነት ነው፣ ልክ ነው። ያው የታወቀ እኮ ነው፣ የታወቀ ነው። ግን ጌታ መልካም ነው። ያ ህዝብ ደስ ይላል። ለጌታም ለሁሉም ነገር በዛ መሀከል ማደጌ ደስ ብሎኛል። እየዘመርሽ እንደው በመሀል አቦ ዘምሩ ብለሽ ታውቂያለሽ? እንግዲህ የሐረር ሰዎች አቦ ይላሉ አይደል? አዎ፣ እሱማ ግድ እኮ ነው፣ ግድ ነው። ያው እንደ እንትን ነው። አቦ እስካሁን ድረስ አለቀቀኝም። እዚህ እንግዲህ 10 ምናምን ዓመቴ ነው። ግን በፍጹም ከውስጥ ያልወጣው ነገር አቦን እንዘምራ እንዴ አቦ ልልበሏት። እሱ ግድ ነው። ተመስገን እግዚአብሔር። ጌታ የተባረከ ይሁን። እንግዲህ አንቺን ወደ ጉብዝናዬ ፕሮግራም ይዤሽ ስቀርብ ልክ እንዳንቺ አይነት ህይወት ያላቸው የሚያሳልፉ በርካታ ሰዎች በየቤት ውስጥ አሉና አንቺን ደግሞ እንደ ሞዴል እንደ ምሳሌ አድርጌ ነው ያቀረብኩሽ። መጽሐፍ ሲናገር ህይወት ብርቱ ሰልፍ ናት ይላልና እንደው በአንቺ ህይወት ውስጥ በዘማሪት ዘነበች ኃይሉ ህይወት ውስጥ ብርቱ ሰልፍ ሆኖ ያለፈ ህይወት ምንድነው? ብርቱ ሰልፍ ገና ያው ጌታን ስትቀበል የሰልፍ ሰው ነው የምትሆነው። በዛ ውስጥ ነው የህይወት ምሳሌ እንትን ማንጸባረቅ የሚወጣው እና ያው ከተወለድኩበት ምድር ጀምሮ ሰልፍ ነው የኔ። ግን ሰልፍ በጣም ይመቻል ለማስዋብ፣ ለመቅረጽ። ከልጅነቴም የተማርኩት ሰልፍ ውበት እንደሆነ ነው። ሰልፍ ሞገስ ነው። ሰልፍ ህልውናን ያመጣልና እግዚአብሔር የተመሰገነ ይሁን። ያ ሰልፍ ከምድሬ እስከዚች አዲስ አበባ ከተማ ድረስ አብሮኛል። ግን እየቀረጸኝ እያስዋበኝ በጣም ለሌላ ሰው እያደረገኝ ለኔ ለራሴ ብቻ ሳይሆን ለሌሎች የሚተርፍ ነው ሰልፍ። ለሌሎች መድኃኒት እንደሆነ ነው የሆነውና እግዚአብሔር ይመስገን። ለኔ ይሄ በጣም ጠቅሞኛል፣ አበርትቶ አስተዋውቆኛል፣ በጣም አፋቅሮኛል ከጌታ ጋር እና እግዚአብሔር የተመሰገነ ይሁን። እንደው ያንቺ ብርቱ ሰልፍ ምንድነው? ህይወትሽ ላይ የመጣ ቻሌንጅ የሚባለው? እንግዲህ አንቺ ጸንተሽ ዛሬ ላይ ቆመሻል። አንዳንድ ጊዜ ሰው ሆነን ልናልፈው የማንችለው ከባድ ነገሮች ህይወታችን ላይ ይመጣሉ። በእግዚአብሔር ጸጋ ደግሞ የሚታለፉ ነገሮች ናቸውና እንደው አንቺ በእግዚአብሔር ጸጋ አለፍኩት እንጂ ህይወቴ ላይ የመጣ ነገር ይሄ ነው የምትይው ምንድነው? መቼም ደግሞ እናት ነኝ።
የልጅ ሰልፍ ደግሞ በጣም ከባድ ነው። የልጅ መከራ በጣም ያው የእናቶችም ድርሻ እዚህ ውስጥ አለ፣ የአባቶችም፣ ግን ለእናቶች በጣም ከባድ ነው። ከልጅም ደግሞ የኔ ልጅ አቤኔዘር በጣም ብዙ ነገር ውስጥ ነው ያስገባኝ። ግን እያስገባ እያስዋበ ነው ያስወጣኝ። እኔም እሱም የበረታንበት ነው ሰልፉ። እሱ ሳያውቀው ነው፣ እኔ ስለምጀው ነው። ከስር ጀምሮ ሰልፍን ለምጃለሁ። እሱ ግን ገና እንደተወለደ ሰልፈኛ ነው። ጌታ ያሳየኝ በእውነት ለመናገር የታጠቀ ሰው ነበረ ያሳየኝ። ይሄ ለጦርነት የተዘጋጀ ወገቡን ሄልሜት ያረገ እግሩን የተጫማ ሰው ነበር ያየሁት በሆዴ ያለ። በሆዴ ያለ ያንን ሰው ሳይ በቃ የዘሬን መርገም የሚበቀልልኝ ሰራዊት ነው እየመጣ ያለው አልኩኝ። ለ4 ለ5 ቀን እድሜ ሲቀረኝ ለወልደው ለካ እስከተወለደ በኋላ ደግሞ ያ ሰው እውነት ሰልፈኛ ነው። በቃ ለኔ ሰልፍ አስተማሪ ሆነ። እንግዲህ ያንን የታጠቀ ሰው ጠብቀዋለው ሰራዊት ነው ብዬ ወስጃለሁ። ስቲል ነው አሁን ብዙ ሰዎች በሱ ነገር ሲናገሩ ያ ሰው ፊቴ ላይ አለ። ያ የሚያምር ሰው በጣም ወንድ ልጅ እንኳን መሆኑ ሳይታወቅ እንሽርቷ ዘግቶታል፣ ምንም አይታወቅም። ግን በጣም ጀግና ጎበዝ ምሁር ዶክተሮች ይሄን ይነግሩሃል። በጣም ጂኔስ ሰው ነው። ጭንቅላቱ ውበቱን ነው መግለጽ ማንችለው እንጂ መልኩን ነው እንጂ በጣም ጎበዝ ልጅ ነው ያሉት ልጅ ለኔ ጎበዝ ሰልፍ ይዞልኝ ከኋላው መጣና እግዚአብሔር ይመስገን። ግን ያንን ሰልፍ ደግሞ አብረን እየወጣን ነው። እኔ ሲደክመኝ እሱ ሰልፉን እየተሰለፈ፣ እሱ ሲደክመው እኔ እና ህይወት እቺ ናት። በጣም ከብዶኛል። አሁን የመጨረሻው አካባቢ ልበለው እንግዲህ ከ10 ምናምን እድሜ ነው በጌታ ቤት ያደግኩት። ይሄኛው ትንሽ ከበደኝ። ግን ደስ የሚለው የመጣውም ሰው ሰራዊት ነው። ታሜ ሰራዊት ነው አልኩ። ለኔ እግዚአብሔር ይመስገን እያለፍን ነው ከዚህ ህፃን ጋራ። ምንድነው አሁን የጉብዝና ተመልካቾቼ እንግዲህ ያው ብርቱ ነገር በህይወትሽ ውስጥ እንደገጠመሽ እየሰሙ ነው እየተገነዘቡ ነው። ግን ምንድነው የሚል ጥያቄ ደግሞ እንደሚያነሱ አስባለሁና ነገሮችን ግልጽ ያድርግ መሄድ ስላለብን ማለት ነው። ምንድነው በልጅሽ ላይ የደረሰው ነገር ምንድነው? ቤቢ እስከ 9ኛ ወር ከ11 ቀን ነው የወለድኩት። ልክ 9 ወር ከ8 ቀን አካባቢ ሪፈር ወደ ጋንዲ ነው የተላኩት። ደሜ በጣም መቆጣጠር ስላልቻሉ ወዲያው በማስታገሻ እንትን ብሎ ልጁ በ3ኛ ቀን በምጥ መርፌ ነው የወለድኩት። ግን ያው እንደ ሴቶች አልጮህም። እኔ ምጥ ላይ ዛሬ ምጥ መርፌ ሰጥተውኝ ሌሊት እየተከታተሉ ነው የሚያድሩት። በጣም አደገኛ ነው የምጥ መርፌ። ከላይ ወደ ታች ምንም የምታውቀው ነገር የለም። ያልሆነም በህይወቴና እኔ ጋቢ ነክሼ ኢየሱስ አለ አጠገቤ አብሮኝ ምጤን የሚካፈል። ነጋ ሲነጋ ግን ፍሩሽ አድርጓል የምጥ መርፌ እና ልጅሽን በሰላም ለማውጣት ጎበዝ ስለሆነ ራሱን ሊረዳ ይችላል። በአጋጣሚ ራሱን ይዞ ሊወጣ ይችላል። አሊያም እኛ ከፍተን እንረዳሻለን እያሉኝ ልጁ እየመጣብኝ ነው። ልጁ መጣ። ድምጽ እንዳታወጪ ጎበዝ እስካሁን ጨክነሻል እያሉኝ እነሱ እየተስተካከሉ ምጡ መጣብኝ። ሳምጥ ልጁ አልጋ ላይ ተቀመጠ። ከመውጣቱ በፊት ህፃኑ እየወጣ እንዳለ አፌን ያዘኝ ዶክተሩ። ለምን ደሜን እንትን እያለው ነው። እሱን ወደዛ ዞር አድርጌው ሳላስበው በእጄ ስመታው እሱ ወደ ኋላ ሲሄድ የጀመርኩትን ምጥ ስጨርስ ግን አረፈ። ልጁ አልጋ ላይ ቁጭ አለ። በጣም ደነገጠ። ቶሎ ብለው አስተካክለው ማሞቂያም አልገባ አጠገቤን ያደረጉት። በጣም ጎበዝ ይቅርታ ግን እኔ ያላወኩም ደምሽ እንዲህ እንትን እያለ ስለሆነ ለመቆጣጠር ልጁ እንዳይጠፋብን ብለን ነው አለና ግን ቅሬታ አለው። በጣም ተሰምቶታል። ይሄ በጣም የተሰማው ነገር እኔ እንዳውም አጽናናሁት። ከምጥ በኋላ ከወለደች በኋላ ሴት በጣም ደስተኛ ናት። ዶክተር እኔ ደስ ብሎኛል አትዘን አልኩት እና እሱ በጣም አዝኗል። ልዩ ክትትል አድርገውልኝ ከ3 ቀን በኋላ ወደ ቤት ሄድኩኝ። ከአመት ከ2 ወር በኋላ በእግሩ ሄደ። በጣም ሳይለንት የሚጠባ ሰላማዊ
ሰላማዊ ህፃን በጣም ልክ ከአመት ከሁለት ወር በኋላ በእግሩ ሲሄድ በቃ ንፋስ እንደማይያዝ ሁሉ በቃ ሩጫ በደንብ የሮጥኩት በሱ ነው። ማልቀስ ነው፣ መጮህ ነው፣ መበሳጨት ነው፣ ራሱን ይነጫል፣ ወደዛ ይጋጫል። አልገባኝምና እንግዲህ እኔ ከወለድኩኝ ከሆስፒታል ከተመለስኩ በኋላ እንደ ሰው እንኳን ቤተክርስቲያን ልጅ አቅፎ ለጌታ የሚባለውን አላረኩም። ብቸኛ ሰው ነኝ በብዙ እና እኔ በአራተኛ ቀን ከሆስፒታል ስመለስ ደም የሆነውን ህፃን ተቀበለኝ ብዬ ሰጠሁት ለጌታ ነው። እና ያን የሰጠውን እቀበልሃለሁ፣ አንተ ያደራ ባለቤት ነህ። ምንድነው የሆነው ልጄ ንገረኝ፣ ምንድነው እያልኩኝ በጣም በእግዚአብሔር ፊት አለቅስ ነበር። በቃ ሰዎች ብዙ መላምት አላቸው። ወረ ይሄ ልጅ ምን እየሆነ ነው? መኪና ውስጥ አቶ ልጅሽ አይደለ እንዴ? ብቻ እንዲ ጄን አድርጎኝ በቃ ብዙ ነገር ውስጥ ከዛ ያው አባቱ ነው ሕክምና ወሰደው። እኔ የሰጠሁትን እጠይቃለሁ በየ በእምነት በቃ እግዚአብሔር የሆነ ነገር ያደርጋል። የሆነ ነገር ግን አስባለሁ የሆነ ነገር እንደሆነ በኋላ እሱ እንደዚህ ነው ብለውኛል ብሎ የሆነ እንትን ደብዳቤ ነገር ሳነበው እስቲ አንብቢው ሲለኝ ኦቲስቲክ ይላል ወይ ኦቲዝም ተጠቂ ነው ይላል። ኦቲዝም ማለት ምንድነው አልገባኝም፣ አላቅም ነበር። ከዛ በኋላና ጎረቤት ጠየቅኩኝ። ወይኔ አረ ውሸት ነው ምናምን አለችኝ። አይ እኔ አልገባኝም፣ እንደዚህ አይነት ልጆች ናቸው እኮ ስትለኝ ወረቀቱን ጠቅልዬ ጣልኩት። አላነበብኩትም። ኦቲዝም የሚለውን ብቻ ነው ያየሁትና እኔ እንደዛ አይነት ሰው አይደለም ያሳየኝ፣ እኔ ያየሁት ልጅ ይሄ አይደለም እያልኩኝ ግን አላዘንኩም በእግዚአብሔር። እንዲህ በጣም ውይ ምን በደልኩ ምን አረኩ አላልኩም። ከሱ በላይም ልጅ አጥቻለሁ፣ ከሱ በታችም ልጅ አጥቻለሁ። እግዚአብሔር በጣም ያየኝ ነበር ምን እንደምል። በመጀመሪያውም አላዘንኩም፣ አዝኛለሁ። እንደ እናት ሆዴን ቆርጦኛል፣ አሞኛል። ግን ምን አረኩ አላልኩም። በሁለተኛው ምን አረኩ ብዬ አልጠይቅህም። ግን የሰጠው ለብቻዬ ላንተ ነው፣ ልጄን ምን እንደሆነ ንገረኝ እያልኩኝ እየጸለይኩኝ በቃ አይዞሽ እኔ ካንቺ ጋር ነኝ የምወድሽ ልጄ ይለኛል። ድሮ ልጅ ሆኜ በተወለድኩበት በዛች ምድር እንደዛ ነበር የሚያናግረኝ። የምወድሽ ልጄ እወድሻለሁ ሲለኝ ኧረ እኔም እወድሃለሁ ያላንተ ማናለኝ ብለህ ነው ጓደኛዬ። እንግዲህ አንተ ጥለኸኝ ከሄድክ በዚህ ውስጥ በጣም ከባድ ነው። በቃ እኔ ሱሪ በጣም ጠንካራ ሱሪ መልበስ በጣም የለመድኩት ከልጁ በኋላ ነው። ለመሮጥ ይመቸኛል፣ ወድቆ ለመነሳት ይመቸኛል። እና በል በቃ እኔ ስሮጥ ትሮጣለህ አይደል? በል በቃ ሌላ ጉልበት አውሰኝ፣ ሰውነቴን ተቆጣጠር፣ እሮጣለሁ። ሩጪ ካልከኝ እኔ ካንተ ጋር መጣላት አልፈልግም። ከሰው ጋር ተጣልቼ ሰው መሀል ገብቶ ሽማግሌ ሆኖ ያስታርቀኛል። ካንተ ከተለያየው ግን ያውን በሩቅ ሀገር፣ ድሮም እኔ በተወለድኩበት ሀገር ጓደኛ የለኝም፣ በቤተሰብ እለያለሁ። የጌታ ነገር በውስጤ ነበረና ድሮም ጓደኛ የለኝም፣ ደሞ በሰው ሀገር ጓደኛ የለኝም። ደሞ አንተን እንዳላጣ፣ አንተን ካጣው ማንንም ሊያስማማኝ አይችልም። እወድሃለሁ እያልኩኝ በእግዚአብሔር ፊት ያን እያልኩ ሩጫዬን ቀጠልኩኝ። ሁሉም ካጠገቤ ሄዱ። ከኔ ጋር አሉ የምላቸው በጣም የሚወዱኝ የመሰሉኝ ሁሉ ጠፉ። የምወድሽ ልጄ ሲለኝ አቤት እኔም እወድሃለሁ፣ ደህና ሰላም ነኝ እላለሁ። እና እንዴት ዛሬን እንደማልፈው፣ እንዴት ሳምንቱ እንደሚሄድ፣ እንዴት በዚህ ማዕከል እዘምራለሁ። ሳር ቤት ሙሉ ወንጌል ነው ትዳር ያስኩት። በጣም አከብራቸዋለሁ ሽማግሌዎቹ። ምስቲ ቸርች አትቅሪ ነይ አሉኝ እና ሰምተዋል። ቤት ውስጥ ልጁ እንዴት እንደሚሆን እሺ ብዬ እንዳይቀየሙኝ ነው እንጂ ቸርች የሚያስቀምጠኝ ስላይደለ። ቸርች በማመልክ ጊዜ ጡት በጣም ይወዳል። ልብሴ እንደዚህ ገልጦ እዚህ ድረስ ሰብስቦ
ጡቱን ከጠባ ከጨረሰ በኋላ እዛ ቆሞ ይከታተለኛል። እንደዚህ ከሸፈንኩኝ አንስቶ ሰዎቹ ላይ ድንጋይ አፈር እኔን በቃ እና ይቅርታ አድርጉልኝ አሁን እኔ ሰልፍ ሌላ ቦታ ነው ራሴ ማበርታት አለብኝ ቸርች መሄድ የለብኝም የእግዚአብሔርን ቃል ሰው መስማት አለበት እኔ እግዚአብሔርን ቃል በየመንገዱ ሰማለሁ በጓዳዬ ሰማለሁ አልኳቸው አዘኑ አንዳንዶችና ወይ ምንድነው ምንም ችግር የለም እግዚአብሔር መልካም ነው እንዲሆን እንደ ሲሉ አይ ደህና ሰላም ነው እውነት እንደ ሴት ያቺ ሱናማዊት ሴት እኮ አጋድማ ነው ሁለተኛ ነገስት በጣም ወዳት እህቴ ናት ለኔ ታላቅ እህቴ መካሬ ናት ምንድነው ይሄ ነገር ከይዙ ሲሉኝ ደህና ሰላም ነው አስመርምረሻል ደህና ነው ምን አሉሽ ሄሬዲቲ ነው በቃ እኔ ወደ ረጅም ጊዜ አላወራው ታዲያ ቆይ አይ ሄሬዲቲ አይደለም ታውኝ ባካችሁ ታውኝ ሰላም ነው ብያለሁ ደህና ነው አይ በቃ ትንሽ እኔም እንደ ታመምኩ ነው ያሰቡትና እግዚአብሔር ሆይ እንግዲህ ለሰዎች ሁሉን ማስረዳት ከባድ ነው ለባለቤቷ እንኳን ሰውራ ነው አልጋው ላይ እግዚአብሔር ሰው አልጋ ላይ አጋድማ ወደ ነገራት ሄደችው እና ጌታ ሆይ ነገሬን እንደዚህ ያልኩኝ ታክሞ ነበር ይሉኛል ማሳከምበት በፍጹም እኔ ደረጃ ላይ አልነበርኩም ብቸኛ ሰው ነኝ ሀብታም ነሽ ሀብታም ትመስያለሽ አንቺማ ያላሳከምሽበት የለም ሲሉኝ አው ታክሟል አው በጣም ትልልቅ ሆስፒታል ታክሟል ደህና ምን አሉ ደህና ነው ሰላም ነው ምንም አልሆነም በቃ በኋላ ነው አሁን አንዳንድ መስሪያ ቤቶች ትምህርት ቤት ለመጠየቅ ስል የሕክምና መረጃውን ይሄዳለው የሆነ ቦታ ሲሄድ የሕክምና መረጃውን አሁን እንኳን ባስ ላይ አሁንም መንግስትን አመሰግናለሁ ታሜ ለኔ መንገድ ትራንስፖርቶች መታወቂያ ሲሰጡኝ በባስና በባቡር ዞር ስለኖርኩኝ በዛውቅና ለልጄም ለኔም መታወቂያ ሰጥተውኛል እግዚአብሔር ይባርካችሁ የነጻ መታወቂያ ምንድነው ይሄ መታወቂያ ይሉኛል ልዩ ተብሎ ነው በልዩ ተብሎ ነው የተሰጠኝና እስቲ መጀመሪያ አካል ጉዳተኛ ብሎ ይጻፍ ነበር ላይ አሁን ተውት ያን ነገር የመጀመሪያዎቹ ይቀበሉ ነበር ያሁኖቹ ምንድነው ሲሉኝ ልጁ ፊት ላለመናገር እስቲ በደንብ አንብቦት የባለስልጣኑ ፊርማ እዩት እኮ ምንድነው በልዩ ኬዝ ምንድነው በልዩ መልበል በቃ ቀስ ብዬ ልጁ በጣም ነው እንትን የሚለውና ወንድሜ በስፔሻል ኒድ ነው ምንድነው ስፔሻል ኒድ ምክንያቱም ልጁ ኩል ሆኗል አሁን ባለበት አይደለም ድሮ በነበረበት አይደለም እና እስቲ መንገድ ትራንስፖርት ቢሮ አናግሯቸው እንዲህ አይነት ልጅ ብላችሁ ብዬው አሁን በቅርብ ጊዜ መታወቂያዬ መውሰድ አትችልም አልኩት ሹፌሩን ግልጽ አርጌ ላለማውራት እንደዚህ በሚል ልጅ ነው የተሰጠኝ ላለ ማለት ፌደራል ፖሊስ ነበርና መታወቂያው መልስ ፎቶኮፒ አድርግና መንገድ ትራንስፖርት ጠይቅ ይያለች ነው ምንድነው አለኝ ፖሊሱ እንዲ ነው ብዬ ልጁ ፊት መናገር አልፈልግም በጣም ስፔሻል ኬስ ከሆነ አሁን ልጁም መሃላችን ቆማል ሹፌሩም እንዴት ላስረዳው አልኩትና በጣም ገረመው ፖሊሱ በጣም እና እግዚአብሔር ይስጥሽ በእውነት አለኝ እንደዛ ነው በፍጹም እኔ አልጠበቅኩም እሺ መታወቂያው መልስላት ሄደ ማጣራት ትችላለህ ብሎት በስንተኛው ጊዜ አገኘኝ ራሱ መኪናው በጣም ይቅርታ አንቺ ምን አይነት ሰው ነሽ ግን በቃ አለኝ አይ በቃ ስላልተ ማላችን ስለቆመ ልጁ ግልጽ ላለ ማረግ ነው ብዬ እንኳን ለጠላቴ ለወገኖቼ እንደዚህ ነው ብዬ አልናገርም አንድ ቀን መልካም ይሆናል የሞተው ይነሳል ብላ ነው የገሰገሰችው እኔ ምገሰግሰው ወደዛ ነውና አሁን መናገር ጀመርሽ ይሉኛል ምን ላርግስ እንትን የሆነ ነገር ሲይዘኝ ነውና ልጄ ደህና ነው እኮ ደህና ነው ስቲ በጣም ደህንነቱን ስትናገሪ ልጁን ደህና አረክሹ ይሉኛል ሰዎች ስለዚህ አሁን ያንቺ ብላቴና ኦቲስት ነው ባጭሩ ኦቲስት ነው ከዚህ ባሻገር ደግሞ ከዚህ በፊት ያጣሻቸው ሁለት ልጆች አሉ በፊትና በኋላ
ከሱ በፊትና ከሱ ደግሞ በኋላ ሁለት ልጆች በሞት አጥተሻል። በመካከል ደግሞ ያለው ኦቲስት ነው። ይሄ ከባድ ፈተና ነው። በተለይ ለእናት ለሴት ልጅ ለሚያሳድግ የተገለጠ እውነት ነው። እንደዚህ አይነት ብርቱ ሰልፍ ህይወትሽ ላይ መጥቶ ይህንን ብርቱ ሰልፍ ተቋቁመሽ ዛሬም በእግዚአብሔር ቤት ውስጥ እንዴት ሰነበትሽ? እንዴትስ እግዚአብሔርን ለማምለክ አቅም አገኘሽ? የሄድሽበት የተለየ አይነት አቋም አለው ወይ? እስቲ ይሄኛው ሐሳብ ግለጭልኝ። አዎ ታምዬ፣ አሁንም ሱናማይት ወጋ ነኝ። በቃ እኔ ደህና ነኝ። እኔ በጣም ደህና ነኝ። ለሰይጣንም ለእግዚአብሔርም ደህና ነኝ። አምነኸኝ ነው ይሄን ሁሉ ፈተና ያመጣው። ምን ትናገረኛለች ብለህ ነው አንተ? ለእግዚአብሔር እንደዛ ነው ምለው። ምን ትላለች ብለህ ነው? አሞኛል፣ ህመሜ፣ ስብራቴ የቱ ጋር እንዳለ በትክክል ሄዶ ሊገጥመው የሚችለው የላይኛው የሰራኝ ብቻ ነው። እና ሰዎች ሊገጥሙልኝ አልቻሉም። የባሰ ወጉት ቦታውን ሌላ ቦታ እየወጉኝ ቆስሎ ለቅሶዬ በጆሮዬ ሞላ የሰዎቹ ወጌሻ። እኔ ግን ልጠግነኝ የምትችለው ሰሪ ሆይ ስብራቴን ቦታውን በጣም ታውቀዋለህ የት ጋር እንደሆነ። እሱ ጋር ሄደህ እንድጠግነኝ ፈልጋለሁ። መጸለይ ፈልጋለሁ። ካንተ ጋር መኖር ፈልጋለሁ። መለያየት አልፈልግም። እና ይሄን የሰጠኸኝን እንቁ አምነህ ነው የሰጠኸኝ። ያኔም ስትወስድብኝ እያየኸኝ ነበረ። ምንም አላልኩም። የመጀመሪያ ልጄን ሳጣ የባለቤቴን እጅ ይዤ በከባድ ተግዳሮት ነው ያጣሁት ያንን ልጅ። እንዲህ ነው ማለት አልፈልግም። ባለቤቴን ጥሩልኝ ብዬ ስቲች እየተሰፋው በጣም በመንፈስ ነበር ምጸልየው። ዶክተሩ እጄን ቢይዘኝ ወገቤን ቢይዘኝ፣ ምክንያቱም ስቲች እየተሰፋው ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን እናመስግን ብዬ በዛ ሆስፒታል ውስጥ ብዙ ሰዎች አምልኮ ቀጠሉ ከኔ ጋር። በሁለተኛ ነው ልጄ እንደዚህ ሆነው። እሺ ያኔ አስመልኬ ሰው አሜን አሜን በሉ ብዬ ዛሬ ደግሞ ምን ለማለት ነው? ዛሬም አመሰግናለሁ። ሊያወራይ ነው። በጣም ደሞ እናቴን ይመስላል። በጣም የሚያምር ልጅ ነው ወይ ያሉ ሰዎች ሲሉ እንኳን ሊያወራኝ ጥሎኝ በአደባባይ ሲሮጥ የትላንቱ እግዚአብሔር ዛሬም በኃይሉ አለ። ትላንትና እንዳመሰገንኩ ዛሬ ላመሰግን ግድ ነው ለመኖር ካንተ ጋር። እኔ ግን አልችለውም። ይሄን እኔ አልችለውም ታሜ። እኔ መጸለይ እንድችል ጉልበቴን አድስ፣ ኃይሌን እንደ ንስር እየደከመኝ ስለሆነ ንስር ሲዝል ተራራ ላይ ወጥቶ ነው በጭካኔ የሚነቅለው አይደል? ላባውን ጥፍሩን እኔ ዝያለሁና በጥርሴን ነክሼ መጸለይ ነው የምፈልገው። አሁን መጸለይ፣ ማምለክ፣ መዘመር ነው የሚያምርብኝ። ውበቴ እሱ ነው። ስለዚህ ያለፍሽበት ትልቁ ሚስጥር ነገሩ ከባድ ቢሆንም ህይወት ላይ የመጣ ከባድ ማዕበል ቢሆንም የመጽናትሽ ሚስጥር ዛሬም በእግዚአብሔር ቤት የመገኘትሽ ሚስጥር ከነገሩ በላይ እግዚአብሔርን የመፈለግሽ ህይወት፣ የመጸለይ ህይወትሽ፣ የማመስገን ህይወትሽ ነው። መናፈቄ ነው። ናፍቆቴን ደሞ አላጣሁትም። አውሰኝ ና ስላልኩት ያው የልብ መዘጋጀት ከሰው የምላስ መልስ አሞኛል፣ ግን እንድትመጣ ፈልጋለሁ፣ ቤቴ እንድታድር፣ ከኔና ከሱ መሃል እንድትሆን ፈልጋለሁ እያልኩት ዛሬ ለደረስኩበት ቀን በዚህ ነው ያለፈው። የሚገርም ህይወት ነው። ለብዙዎቻችሁ ትምህርት እንደሚሆን አምናለሁ። ይሄን ፕሮግራም የምትከታተሉ ጉብዝና ቤተሰቦች በአገር ውስጥም ከሀገር ውጭም ያላችሁ፣ በእንደዚህ አይነት ሰልፍ ውስጥ ያላችሁ፣ በተለይ ደግሞ ኦቲስት ልጆች ያላችሁ፣ እንግዲህ ዘማሪት ዘነበች ኃይሉ ሁለት ልጆቿን በሞታታ እንደገና ደግሞ አንደኛው ልጅ በህይወት ያለው ደግሞ ኦቲስት ሆኖ በእንደዚህ አይነት ሰልፍ ውስጥ ግን እግዚአብሔርን የማምለክ ህይወት፣ ጸንቶ የመኖር ህይወት፣ ዛሬም ጌታን የመጥራት ሁሉ ደህና የማለት ህይወት፣ ይሄ ከጌታ ካልሆነ በእግዚአብሔር ጸጋ ካልሆነ በራሱ ዕውቀትና አቅም እንደማይሆን ትልቅ ማሳያ ነው። ስለዚህ እንድትበረቱ፣ እንድትጸኑ፣ የአምላካችሁን ፊት አሁንም እንድትናፍቁ፣ እንድትጀግኑ ደግሞ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ከልጅሽ አንጻር፣ ከዚህ ከብላቴናው አንጻር ደግሞ ምን እንዲደረግልሽ የምትፈልጊበት ሰዓት ላይ ነሽ አሁን ያለሽው? በሱ እየተቸገርሽበት ያለው ሁኔታ ምንድነው? ይህን ፕሮግራም የሚከታተሉ ምናልባት አንድ ልቡን እግዚአብሔር አምላክ የሚቀሰቅስ ሰው ቢኖር እንኳን ይሄን መናገር ፈልጋለሁ የምትይው ሐሳብ ምን አለ?
አዎ ልጄ መማር ይፈልጋል። አሁን በጣም ያ ኃይለኛ የነበረ ልጅ ተረጋግቶ በቃ እጁን አጽፉኝ ጓደኛ አንድ ልጄ ነው አሁን ካንተ ጋር ኢንተርቪው ሳረግ ቆልፌበት ነው እና እንደዚህ አይነት ፕሮግራሞች በሚኖሩ ጊዜ ተማሪዎች ጋር መሆን ነበረበት። የ12 ዓመት ልጅ ቆልፌበት ቴሌቪዥን እያየ ነው የሚጠብቀኝና ልማር የሚልበት ሰዓት ላይ ግን በፍጹም ልረዳው አልቻልኩም። የእሱ ትምህርት ቤት ስፔሻል ኒድ ነው። ዋጋው ክፍያው ከባድ ነው። ከዚህ በፊትም መንግስትን ጠይቄያለሁ፣ ግለሰብ ለምኛለሁ። ምንም ያልሄድኩበት የለም። አልተሳካለትም ወጥቶ ለመማርና ልጄ አሁንም ወጥቶ ከጓደኞቹ ጋር እህት ወንድም የለውም፣ ጎረቤት አይጠጋውም። ድሮ ኃይለኛ ስለነበር ለአንድ ቀን የዋለው እዛች ግቢ 7 ዓመቴ ነው አሁን ቦሌ አራብሳ። ከአንድ ቀን በኋላ ራሳቸው ፖሊሶች አግዘውኝ የሆነ የምትተከል እሾክ ያላት ዛፍ ሰጥተውኝ በእሾክ አጥር አድርጌ ቆርቆሮ በር አድርጌ ነው ልጄን ያስኩት። ምክንያቱም ኃይለኛ ስለነበር ሰዎች ሸሹት። ስቲል እስካሁን በዛች ሰፈር ላይ ለ7 ዓመት ያህል ከልጆች ጋር አይተዋወቅም። ቸርች ነው የሚሄደው። የማያውቁት ሰፈር ነው ይዤ እንዳልኩ በመንግስት አደባባይ ባስ ስቴሽን እግሬን ቢደክመኝም ወገቤን ቢያመኝም በትራንስፖርት ረጅም መንገድ እጄ ልጄን ማስተምረው አስተምሬ ያሳደኩት ምለው እንደው አልተመረቀም አደባባይ ላይ እንጂ ልጄ በየአደባባይ ነው። ግን አሁን ከጓደኞቹ አጠገብ ሆኖ ስክሪፕቶ ብዕር የሚይዝበት አብሮ የሚጫወትበት ነገር ለኔ የሁል ጊዜ ለቅሶዬ ናፍቆቴ ነው። ልጁም ለቅሶ ነው፣ ብድግ ብሎ ያለቅሳል። ልረዳው ግን አልቻልኩም። አውጥቼ ላስተምረው አልቻልኩም። ታሜ በጣም ልቤ ይሰበራልና አሁንም እግዚአብሔር መልካም ነው። መቼ ትመጣለህ ተብሎ አይጠየቅም። ደግሞ ቤት ጋር ወጣ አይባልም። መለኮት እንዴት አድርጎ ልጄን ከጓዳ እንደሚያወጣው እሱ ያውቃል። ይሄ ቢሆንለት ደስ ይለኛል። ይሄን እላለሁ። እግዚአብሔር እንግዲህ አዋቂ ነው። ዛሬን ያደረሰሽ ጌታ ለነገም ደግሞ ታማኝ ስለሆነ በጣም ደጋግ ልብ ያላቸው ቅዱሳኖች አሉ በተለያየ ምድር ላይ የተቀመጡና ይሄን ፕሮግራም የምትከታተሉ የጉብዝና ቤተሰቦች እንግዲህ ይሄ የቤት ስራ ነው ከእግዚአብሔር ዘንድ ወደ እናንተ እየመጣ ያለ አደራም ስለሆነ በመንችለው አቅም ልንቆም የሚገባበት ሰዓት እንደሆነ አምናለሁኝና የደግ ልባችሁን ደግ እጃችሁን የምዘርጉበት ትልቅ እድል በእግዚአብሔር ዘንድ የሚጻፍላችሁ የሚታይላችሁ ነውና ከእህታችን ከዘማሪት ዘነበች ኃይሉ እንግዲህ ልጇን በመታደግ በተለይ ደግሞ በማስተማር አቅጣጫ ላይ አብራችሁ እንድትሆኑ በጌታ ፍቅር ጥሪ አድርጋለሁ። ከስክሪኑ በታች ደግሞ የዘማሪት ዘነበችን ስልክ ቁጥር አስቀምጥላችኋለሁ። እንድትጸልዩላት እንድታበረታቷት ሰፖርት እንድታርጓት በጌታ ፍቅር ጥሪ አድርጋለሁ። ዘማሪት ዘነበች ኃይሉ እግዚአብሔር ጸጋን ሰጥቶሻል፣ አቅምን ሰጥቶሻል። እውነት ነው ስላመነብሽ ነው የሰጠሽና እንድትበረቺ እንፈልጋለን፣ ደግሞ እንጸልይልሻለን። አንቺ ተምሳሌት ነሽ፣ ጽኑ እናት ነሽ፣ ሞዴልም ነሽ። በጓዳ ላሉት ደግሞ እንደዚህ አይነት የማበረታቻ ቃል ሐሳብ እንዲሁም ደግሞ የህይወት ምስክርነትና የምታካፊው ነገር ሲኖርሽ ብዙዎች እንደሚነሳሱ ደግሞ አምናለሁ። ይሄን ፕሮግራም የሚከታተሉ ብዙዎች ቤት ውስጥም ሊኖር ስለሚችል ማለት ነው። በዚህ አጋጣሚ ኦቲስቲክ የሆነ ልጅ ያላችሁ እናቶች አባቶች በጌታ ጸጋ እንድትበረቱ እንግዲህ ዘማሪት ዘነበች እንደተናገረችው ስላመነባችሁ ነው የሰጣችሁና ስለዚህ ከእግዚአብሔር ጋር ያላችሁን አታችመንት ቀጥሉበት፣ ወዳጅነታችሁን ቀጥሉ። እግዚአብሔር ደግሞ ይረዳችኋል፣ አቅሙን ይሰጣችኋል፣ ማለፊያ መንገዱን ደግሞ ይሰጣችኋል። ለነሱ ደግሞ የሚገባውን እንደተባለው ወደ ውጭ ማውጣት፣ ፀሐይ ማሞቅ፣ ከዛም ባለፈ ደግሞ መልካም ንግርቶችን በእነሱ ላይ ማወጅ ነገ ትልቅ ሰው ስለሚሆኑ ስለሚያድጉ እንዴት እንደሚቀይራቸው እግዚአብሔር ጋር ሁሉም ነገር ያለውና እንድትበረቱ በጌታ ፍቅር ጥሪ ያቀርባለሁ። እንግዲህ እንደነገርኳችሁ የዘማሪት ዘነበች ኃይሉ ልጅ እግዚአብሔር አምላክ በረዳችሁ አቅም ሰፖርት እንድታርጉ በተለይ ደግሞ በእንደዚህ አይነት ኬዝ ውስጥ የሚያልፉ ልጆችን የምታስተምሩ ተቋማት፣ ትምህርት ቤቶች ይሄን ፕሮግራም የምትከታተሉ ካላችሁ ደግሞ ባካችሁን ፍቅራችሁን አብሮነታችሁን እንድታሳዩ በጌታ ፍቅር ጥሪ አድርጋለሁ። ከዛም ባሻገር ደግሞ ኑሯችሁን እንድትደግፉ በጌታ ፍቅር ወደ እናንተ መልእክት የማስተላለፈኝ ቀጥያለሁ ማለት ነው። ይህ ሳምንታዊ ጉብዝናዬን የተሰኘው የቴሌቪዥን ፕሮግራማችን ነው። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።